ለምን አትረጋጊም? እንደ እናት አንቺ የእህቴ ጉዳይ አያስጨንቅሽም? አንተ ስላስጨነቀን ይሄን ሁሉ ሰው የሰበሰብከው ለሀገር ስላወራን መፍትሄ የምታመጣው? ለሀገር አይደለም። እነሱ እንደ ሽምግልና እኔም ባታከብሪኝ እነሱን አክብሪያቸው እንጂ። ምን ከነሱ የሚቀርብ ጎረቤት የለም እንዴ? በጎረቤት እኮ ስንቴ መፍትሄ እኮ አልተገኘም። እኔና አንቺ መጀመሪያ መች ተግባብተን እናውቃለን እናቴ? ማገኘው ሰው ነበር ማወራ እኔና አንቺ ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬ ደግሞ ለእናንተ ይጠቅማሉ ያስተምራሉ የምንላቸውን ፕሮግራሞች ይዘንላችሁ መጥተናል። ዛሬ እንደተለመደው ባለታሪካችን ቤት ተገኝተናል። ታሪኩን ከእርሱ አፍ የምንሰማ ይሆናል። አብራችሁን ቆዩ። ሰላም፣ እንዴት ነህ? ሰላም። እስኪ ስለ ራስ ለእኛም ሆነ ለቻናላችን ተከታታዮች እስኪ ራስን አስተዋውቅ። ስሜ ዘላለም ጌታሁን ይባላል። እሺ፣ እስኪ ስለ ትውልድህና እስኪ ስለ አስተዳደግህ። የተወለድኩት እዚሁ አዲስ አበባ ነው። ያው እናታችን ናት ያሳደገችን። አባታችንን ያጣነው በልጅነታችን ነው። ለቤቱ የመጀመሪያ ልጅ ነኝ። እኔና እህቴ ነን ያለነው። ያው እንግዲህ ተመርቄያለሁ። እናም ስራም እየሰራሁ ነው ያለሁት በተማርኩበት ሙያ። እሺ፣ እና ታዲያ እዚህ ቤት ውስጥ የምትኖሩ ስንት ናችሁ ማለት ነው? 3 ነን። እኔ እናቴና እህቴ ነን ያለነው። ያው እናታችን እኛን ለማሳደግ ብዙ መስዋዕትነት ከፍላለች። ያው ያለ አባት ማደግ በጣም የታወቀ ነው እዚህ ሀገር ላይ። እናት እንዴት ሆና ልጆችን እንደምታሳድግ ግልጽ ነው። ብዙም መናገር አይጠበቅብኝም። ያው እናታችን ለእኛ ስትል ብዙ ነገር ሆናለች። ያው ከሰው በታች ሆና ነው እኛን ያሳደገችን። ብዙ ተቸግራ ለፍታን ያሳደገችን። እሺ፣ እስኪ አንተ ስለዚች እናት እስኪ ምን ያክል ነገሮችን ታደርግ ነበር? እዚህ ቤት ውስጥ ከሷ ጋር እንዳደግክ ነግረኸኛል። እስኪ እንዴት ትሆንላት ነበር? ያው እኔ ከልጅነቴ እዚህ እስክደርስ ድረስ ያው ወጣ ያሉ ነገሮችን እንኳን እንትን አላልኩም። በስነ ስርዓት ነው ያደግኩት። ያው ወደ አጓጉል ነገር ወጣትነት ላይ ምናምን ያሉ ነገሮች ብዙ ነገሮች አሉ። ወደዛ እንኳን ሳልጠጋ ቤቴ ውስጥ እና ትምህርቴንና በስነ ስርዓት ተከታትዬ ነው የጨረስኩት። እሺ፣ ኃላፊነት ነበርብህ ማለት ነው ቤት ውስጥም? አዎ፣ ያው እንደ መጀመሪያ ልጅ ብዙ ኃላፊነት የሚጠበቅብኝ እኔ ነኝ። ያው እናቴ ለኔ ስትል ብዙ ነገር እንደለፋች የእሷን ልፋት መክፈል አለብኝ እና እህቴንም ማስተማር ለትልቅ ደረጃ ማድረስ የኔ ኃላፊነት ነው ብዬ ስለምጠብቅ ያው ለዛ ከኔ የሚያስፈልጉትን ነገር ብዙ ነገር ስለሚሆን። እሺ፣ አባትህ በልጅነቴ ነው ያረፈው ነው ያልከኝ? አዎ። እሺ፣ በምን ያክል እድሜ ውስጥ እያለ? ያው ከ9 እስከ 10 እድሜ ባለንበት ሰዓት እህቴ ከኔ ታናሽ እያለች በደንብ ያው ፍቅሩን እንኳን ሳንጠግብ ነው አባታችንን ያጣነው። ያሳዝናል። እሺ፣ እስኪ ይህን ያክል ስላንተ ካወቅን እስኪ እንግባ። እስኪ ለምን ነበር የጠራህን? ያው እኔ የእናንተን ቻናል እከታተል ነበር። ያው እናንተን ስጠራችሁ አንድ መፍትሄ አገኛለሁ ብዬ ነው የጠሯችሁ። ያው እህት አለችኝ፣ እኔ ታናሽ እህት። ያው የእሷ ነገር ስላስጨነቀኝ ነው እናንተን ወደ እኔ የጠሯችሁ። እሺ፣ እውነት ነው። እሺ፣ እህት እንዴት ነው? እስኪ ያለ ምንድን ነው ከሌሎች እህቶች አንተ እህት ምኗ ነው የተለየብህ? እስኪ ያለውን ነገር እስኪ ንገረኝ። ያው የእህቴ ነገር ቀን ከቀን እየተቀየረብኝ ነው እየመጣ ያለው። ወደ ሰው አትጠጋም፣ ስቀርባት ትሸሸኛለች፣ የመነጫነጭ ባህሪ አላት። በጣም ብዙ ነገር ሞክሬ ነበር። ወደ ሆስፒታል፣ ወደ ጤና ተቋም ራሱ ወስጃት ነበር። ምንም አይነት መፍትሄ ላገኝ አልቻልኩም። ከአንድም ሁለቴ ወስጃታለሁ። ያው ምንም አይነት መፍትሄ ላገኝ አልቻልኩም። ሆስፒታልም በሄድኩበት ሰዓት ያው ጭንቀት ምናምን ነገር ኦልሞስት ወይ ተፈታኝ ስለሆነች የእሱ እንትን ይሆናል እንደዚህ የሚያደርጋት ተብዬ ተመልሻለሁ እና ከፍ ያለ ሕክምና ምንም አልተደረገላትም። እሺ፣ እሷን ቀርበህ አናግረሃት ታውቃለህ? ያው እህቴ እንደነገርኩ በፊት እንደዚህ አልነበረችም። ስጠጋት አትጠጋኝ።
ስነካት እንኳን እንድነካት አትፈቅድልኝም። ያው ስነካት እንደ እህትነት ሰላምታ ጭራሽ ታለቅሳለች፣ ትነጫነጫለች፣ ትሸሻለች፣ አታወራም። ያው በጣም ብዙ ነገር ነው ጸባዩ የተቀየረብኝ። እሺ እንዴት ነው ውሏ? የት ነው የሚሆነው? እስኪ ይሄንስ የምታውቀው ነገር አለ? ውሎዋ እኔ እንግዲህ ቤት ውስጥ አልውልም ብያለሁ። ስራ ነኝ፣ በስራ ቢዚ ነኝ። እና እናቷ ናት ቤት ያለችው። እናቷ ናት ቤት ያለችው። ትምህርት ቤት ትሄዳለች ትለኛለች። ከአንድም ሁለቴ ጓደኞቿ አግኝተውኝ እንደዚህ እንደዚህ ብለው ጠይቀውኝ ነበር። ትምህርት ቤት ገብታ አታውቅም። እናቴንም ጠይቄያታለሁ። ስጠይቃት ትምህርት ቤት አድርሻታለሁ ትለኛለች። ግን ትምህርት ቤት እንደማገባ ነው ለእኔ የተነገረኝ። እንዴት ነው ይሄ ነገር እንደዚህ መሆን ከጀመረች ምን ያክል ጊዜ ሆናት? ያው በእርግጥ 2 ዓመት 3 ዓመት ረጅም ጊዜ ሆኗታል ማለት ነው። አዎ። እስኪ አንተ የምጠረጥረው ወይ እንደዚህ ልትሆን የምትችልበት ነገር ይኖራል ብለህ የምታስበው ነገር አለ? ያው አሁን እኔ ያጠራጠረኝ የእናቴ ነገር ነው። እናቴ ከኔ ጋር ምንም ብጠይቃት ምንም አይነት መልስ አልሰጠችኝም። ያው ብዙ ጊዜ ጠይቄያታለሁ። የምትመልስልኝ መልስ የማይሆን መልስ ነው እየመለሰችልኝ ያለው። እሺ ወይንስ እንዴት ነው? ወጣትም ነሽ ብለኸኛል። ወደ አልባሌ ሱሶች ገብታ ሊሆን ይችላል ወይስ እንዴት ነው ያለውን ነገር እስኪ በደንብ ንገረኝ። በእርግጥ ወደዛ እንደማገባ አውቃለሁ። ግን እናቴን ብዙ ጊዜ ጠይቄያታለሁ። እንደዛ ብዬ ስጠይቃት እንደ ዘመኑ ሴቶች እንድትሆን ነው ብላ ነው የምትጠይቀኝ። እንደ ዘመኑ ሴቶች ውጪ ትውጣ ትዝለል ነው የምትለው? በየምሽት ቤቱ ትጨፍር ነው የምትለው? ወይስ እንደ ዘመኑ ሴቶች ይሄ ቁምጣ ምናምን አድርጋ እንድትወጣ ነው? ከዚህ በላይ ምን ትሆንልህ? ከኔ ጋር እያለች ደህና ናት ነው የምትለኝ። እሺ እናትህን አንድ ላይ ቁጭ አድርገህ ለማናገር ሞክረሃል? አዎ ብዙ ጊዜ ሞክሬያለሁ። እህቴ ጋር ስጠጋ እህቴ ተነስታ ነው የምትሄደው። እናቴን ነው ብዙ ጊዜ ያናገርኳት። መልሷ ለእኔ ምንም ሊዋጥልኝ አልቻለም። እንደነገርኩህ ነው ተፈታኝ ናት ብያለሁ። እና ያው ከጊዜው ጋር እንድትሄድ ብዬ ብዙ ነገር ላሟላላት ፈልጌያለሁ። ማለት ለእህትህ ነው የምታሟላላት? አዎ። እስኪ ምን ለምሳሌ አሁን ተፈታኝ ናት ብዬ ነበር ቅድም። ያው እስከ ስልክ እንኳን እንድገዛላት ብሞክር እናትየዋ ፈቃደኛ አይደለችም። እንዴ ይሄ ማለት እናትየዋ ለልጅየዋ ምንም ነገር እንዲሟላላት አልፈልግም እያለች ነው እያልከኝ ያለው? አዎ። እናቴን እንደዚህ ብዬ ስጠይቃት ለምን አስፈለገ? እንደዚህ ውጪ ወጥታ እንደ ዘመኖቹ ሴቶች እንድትሆን ነው ወይስ ምን አስበ ነው ምናምን ብላ በቃ እኔ ላይ ነው ነገሩን እንዳለ የምታዞርብኝ። አንተ ለእሷ የሚያስፈልገውን ነገር ለመሙላት ስትል ማለት ነው? አዎ። እሺ አንተ የአቅምህን ያክል አሁንም እየረዳሃት ነው ያለው? እናቴንም እህቴንም በሚገባ እየረዷቸው ነው ያለሁት። ግን እናቴ ፈቃደኛ ልትሆን አልቻለችም። ያው ተማሪ ናት። ብዙ ነገር ቀጣይ ካምፓስ ልትማር ትችላለች አይታወቅም። እና ስልክ ያስፈልጋታል ብዬ ነበር። እና እሱን እንኳን እንድገዛላት ፈቃደኛ አይደለችም እናቴ። ቆይ እሺ በዚህ አይነት ሁኔታ ውስጥ እስኪ የትምህርት ሁኔታዋ እንዴት ነው? እስኪ የትምህርት አካሄዷ እንዴት ነው ያለው አሁን ላይ? ያው ትምህርት ላይ እህቴ ምንም አትልም ነበር። ያው ጎበዝ ከሚባሉት ውስጥ ናት። እና ብዙ ጊዜ እናቴ ትምህርት ቤት ይዛ ስትወጣ ዩኒፎርም ሳትለብስ ነው የምትወጣው። ዩኒፎርሟ ስል የማይሆን ምክንያት ነው አልታጠበም ወይ አልደረቀም ወይ ተበላሽቷል ነው በላይ ነው የምትወጣው። ዩኒፎርም ሳታስለብሳት ነው የምትወስዳት። ማለት እናትየው ነች ትምህርት ቤት እሷ የምታመላልሳት? ከእናቴ ጋር ነው የምትሄደው በብዙ ጊዜ። ግን ምንም ቢሆን ራሷን ሄዳ መምጣት ትችላለች። ያው እንደነገርኩህ ህፃን የምትባል ልጅ አይደለችም። ግን እሷ ወስዳት እኔን የማመጣት ነው የምትለው። እኔ ብዙ ጊዜ በስራ ነው የማሳልፈው። እና አሉኒ ምክንያቶች ነው እየሰጠችኝ ያለችው። ቆይ እና ታዲያ የት ልትወስዳት ትችላለች? ለምሳሌ ዩኒፎርም ሳታለብሳት ነው የምትወስዳት ነው እያልከኝ ያለው። እና ታዲያ የት ልትወስዳት ትችላለች ከትምህርት ቤት ውጪ? እኔም እሱን ስላልታወቀኝ ነው እናንተን ወደ ቤቴ የጋበዝኳችሁ። ያው እኔ የሚያወሩትን ምንም ሰምቼ አላውቅም። እንደምታየው የእነሱ መኝታ ክፍል በዚህ በኩል ነው ያለው፣ የኔ መኝታ ክፍል እዚህ ነው ያለው። ያው ብዙን ጊዜ ከእነሱ ጋር የሚያወሩት ነገር እኔም ለኔ ምንም ግልጽ እየሆነልኝ አይደለም። ለዛ ነው እናንተንም ወደ ቤት የጋበዝኳችሁ። እቤት ውስጥም ብዙ አትገናኙም ማለት ነው ከቤተሰቦች ጋር? ያው ኦልሞስት እህቴ በሽታው እንደዚህ አይነት ነገር ውስጥ ከገባች 2 ዓመት 3 ዓመት ብያለሁ። ያው ከዛ ጊዜ በኋላ ከእናቴ ጋር ራሱ
እንደ ድሮ ልንሆን አልቻልንም። በቃ ትርፉ ጭቅጭቅ ነው። እኔ ስራ ውዬ መጥቼ እናቴን ለማናገር እህቴን ለማስደሰት የማላደርገው ነገር የለም። ግን ምንም እየሆነልኝ አይደለም። ከእናቴ የምጠብቀው እንደ እናት ሳይሆን በቃ የሆነ በጣም አስከፊን መልስ ነው እየሰጠችልን ያለችው ራሱ። እናትህ ቆይ አሁን ለምሳሌ ምን እናትህ ራሱ ለአንተ ምን እንደዚህ አይነት ስሜቶችን ማሳየት ከጀመረች ምን ያክል ጊዜ ሆኗል? ያው የእሷ ቢያንስ እህቴ እንደዚህ መሆን ከጀመረች 2 ዓመት 3 ዓመት ብያለሁ። እኔ ለእናቴን እንደዚህ ለምን ሆነች ብዬ ስጠይቃት እንኳን እናቴ የምትሰጠኝ መልስ ከቢያንስ የእሷ አመታትን አስቆጥሯል። ስለ እህት መሟገት ከጀመርክ ወዲህ ነው እንዲህ ሆነ ያለው ማለት ነው? አዎ። እና ሆስፒታል እንኳን ልውሰዳት ሐኪም ቤት በሷ ፊት ልውሰዳት ስላት ጭራሽ የማይሆን ነገር ነው ብላ ነው የምታስበው። የልጅቷ ጤነኛ ናት። ምን የሆነችው ነገር አለ? አንተ ስትመጣ ነው እንደዚህ የምትሆነው? ምን ፈልገህ ነው? ወይስ እንደ ዘመኑ ሴቶች ትሁን ነው የምትለኝ። እናትህ ቆይ ከአንተ ጋር ሌላ ጉዳይ አላት እንዴ? ሌላ የተጋጨችሁበት ሌላ ጉዳይ አላት? ምንም አይነት ጉዳይ የለም ከእናቴ ጋር። ያው ሁለቴ የራሱ ሐኪም በሆስፒታል እና ያው ጤና ተቋም ወስጃታለሁ ብያለሁ። ያው እሷ በሌለች ሰዓት በወጣችበት ሰዓት ነው ወስጃት ያመጧት። እሱንም ፈቃደኛ አትሆንም። እህቴ ከኔ ጋር እንድትንቀሳቀስ አታረግም። ለምን እንደሆነ እኔም ግልጽ እየሆነልኝ አይደለም። እሺ ይሄም ማለት እኛ አሁን ስለአንተ ይሄኛውን ነገር ለመፍረድ የሰማነው ነገር አለ። ያው ከአንድ ወገን ብቻ ሰምተን ይሄን ነገር መፍረድ ስለማንችል እኛም እነሱን ልጠራልኝ ትችላለህ? ያው እናቴንና እህቴን ልጠራልህ እችላለሁ። ያው ግን እህቴ ፈቃደኛ አትመስለኝም፣ ልትመጣልኝ አትችልም። ያው ከእሷ ጋር ወጥተዋል እንደነገርኩ አብረው ነው የወጡት። እደውልላቸውና ልጠራልህ እችላለሁ አብረው ከመጡ። አሁንም አብረው ነው የወጡት ማለት ነው? አብረው ነው የሄዱት? አዎ አብረው ነው የወጡት። እሺ እስኪ ደውልላቸው እስኪ። እሺ ውድ ተመልካቾቻችን ታሪኩን እንደሰማችሁት ነው እና ታዲያ እስኪ አሁን እየተደወለ ነው፣ ይመጣሉ ብለን ተስፋ እናደርጋለን። ውድ ተመልካቾቻችን የወጣት ዘላለም እናት በዚህ ተገኝተዋል። በቅድሚያ ስላገኘሁት እጅግ ደስ ብሎኛል። እስኪ ስሞትን አስተዋውቁ። ወይዘሮ ዘነበች ይባላል። እሺ ወይዘሮ ዘነበች እዚህ የመጣ ነው እኔ የዘላለም ጓደኛ ነኝ። እዚህ ቤት ውስጥ ትንሽ አለመግባባት ተፈጥሯል ብሎኝ ነው የመጣሁት እና እስኪ ምንድን ነው ያለው ነገር? የምን አለመግባባት? ያው እንደሚታወቀው ሲጀመር አንተ ማን ስለሆንክ ነው ያለ እኔ ፍቃድ ቤቴ ካሜራ ይዘህ የምትገባው? አይ እኔ የዘላለም ጓደኛ ነኝ። ይሄ እኮ ቤቱ የኔ እንጂ ዘላለም አይደለም። የኔን ፍቃድ ሳታገኝ እንዴት ነው ካሜራ ደቅነህ እኔ ልታናግረኝ የምታስቀምጠኝ? አዎ አይ የዘላለም የቅርብ ጓደኛው ስለሆንኩኝ ያለውን ነገር እንዳማክረው ጠርቶ ነው። ይሄን ሁሉ ሰው ሰብስበህ ካሜራ አድርገህ የምትጠብቀኝ ማን ስለሆንክ ነው? አንተስ? ለሱ ችግር የለውም እናታችን። ምን ማለት ነው? ለምን አስፈለገ? ካሜራው ምን ችግር አለው? አይ ችግር የለውም፣ ስለ ካሜራው ችግር የለውም። እና አሁንም እኮ ለመፍታት እኮ ነው ካሜራው የመጣው። አራተኛ ሰው ለምን አስፈለገ? አይደለም ካልሆነ እነሱን እኮ እንደ ሽምግልና ነው እየተጠቀምን ያለ ነው። ያለውን ነገር እንዳግዘውና እንድተባበረው ብሎኝ ነው በዚህ የጠረኝና እኔ ፍቃድ ማግኘት የለብን መጀመሪያ? እሺ ስለሱ ይቅርታ፣ ግን ያው ችግር የለውም፣ ስለ ካሜራው ግን ችግር የለውም። ምን ማለት ነው? እነሱ ማለት እኮ በቃ ሽምግልና ያለው አይደል እንዴ? ዛሬ ገና ለገና ወጥተህ ስራ አገኘው ብለህ ነው እንዴ ቤት እንደፈለግ የምትፈነጭበት? ምንድነው የተፈጠረው? ለካሜራው ችግር የለም። ለኔ ነገርከኝ ችግር አለ መጀመሪያ? እሺ አሁን ይሄንን እኮ ጉዳይ ለመፍታት እኮ ነው እነሱን እንደ ሽምግልና እየተጠቀምኩ ነው ያለው። ይሄን ጉዳይ እኔ ማወቅ የለብኝም? እኔ እናንተ አውርተናል በዚህ ጉዳይ? እሺ ችግር የለውም። ስለሱም ነገር ቢሆን ለመፍታት ነው ያወራለሁ። እሺ አይ ጉዳዩን እኮ ለመፍታት ነው እነሱ የመጡት። እኔ እናንተ አውርተናል በዚህ ጉዳይ? አውርተናል፣ ስላልተግባባን ነው። ምንድነው? ብዙ ጊዜ ነግሬሻለሁ። ምንድነው? የእህቴ ጉዳይ እያስጨነቀኝ ነው። አዎ ስለ ልጆች ጉዳይ ነበር ለማናገር የመጣሁት። እስኪ የእህቴን ጉዳይ እንዲጨርስ ጉዳይ ትሰማኛለህ? እንኳን እነሱ አይደሉም አንተም አይመለከትም። እንዴት ነው የማይመለከተኝ? እሺ እኔ ባይመለከተኝ እኮ እናቴ ነሽ። ከኔ በላይ ሊያስጨንቅሽ የሚገባው አንቺን ነው። አንተ በጣም ስለተጨነቅክ ነው ሁሉ ሰው የሰበሰብከው? እነሱን እና ያለ መፍትሄ ታመጣበት እንደሆነ ለምን አትረጋጊም? እንደ እናት አንቺ የእህቴ ጉዳይ አያስጨንቅሽም? አንተ ስላስጨነቀን ሁሉ ሰው የሰበሰብከው ለሀገር ስላወራን መፍትሄ የምታመጣው? ለሀገር አይደለም። እነሱ እንደ ሽምግልና እኔም ባታከብሪኝ እነሱን አክብሪያቸው እንጂ። ምን ነው ከነሱ የሚቀርብ ጎረቤት የለም እንዴ? በጎረቤት እኮ ስንቴ መፍትሄ እኮ አልተገኘም። እኔና አንቺ መጀመሪያ መች ተግባብተን እናውቃለን እናቴ?
እኔ እናንተ አልተግባባንም ታለም ለሶስተኛ እና አራተኛ ሰው የምትጨምረው እኮ እኔም ባታከብሪኝ እሺ እነሱን አክብሪያቸው። ስለምን ክብር ነው የምታወራው? እኔ እየጠየቅኩ ያለሁት መብት ነው። ያለ እኔ ፍቃድ ለምን ቤቴ ካሜራ ይዛችሁ ገባችሁ ነው ያልኩት እኔ። እሺ ስለ ካሜራው ችግር የለውም። ያው ወጣት ዘላለም እንዳለኝ በዙሪያችን ላሉት ጎረቤቶቻችን ነገሩን አሳውቄ ነበርና መፍትሄ ሊገኝ ስላልቻለ ብሎ ነው እኔንም ወደዚህ ይዞኝ የመጣው። እስኪ ምንድነው ያለው ጉዳይ እስኪ ንገሩኝ። እርሶ እናንተ ንገሩኝ። ተሰብስባችሁ የጠበቃችሁ እናንተ ችግር አለ የምትለኝ አንተ አይደለ? አይ እኛ ጋር ምንም አይነት ችግር የለም። እኛ እናንተን ለማገዝና ለመርዳት ነው በዚህ የተገኘ ነው። እሱ ችግር ካለበት እርዱት እኮ የእህቴ ጉዳይ አስጨንቆኛል ነው እያልኩሽ ያለው። ምን ሆነች እህትህ? ከዚህ በላይ ምን ትሆን? አትጠጋኝም እኮ። እሺ አንተ ችግር ነው ታዲያ። የአንተ ችግር ማለት ምን ማለት? አትጠጋ ያደረካት። እሺ ምን ተፈጥሮ ነው አንተን እንዳትጠጋት ያደረካት ማለት ምን አድርጎ ነው? እኔን እንግዲህ እንደ እናት አብራኝ ነች ያለችው። አብራኝ ታድራለች፣ አብራኝ ትውላለች። እሱን ካልተጠጋችሁ ችግሩ ከሷ ጋር ነው ወይስ ከሱ ጋር ነው? ምን ማለት ነው? ማለት እስኪ ምንድነው? አንተ ደግሞ ቅድም ያልከኝ እሳቸው ናቸው ብለኸኝ ነበር። ችግሩን ያው እስኪ እንዴት ነው? እስኪ አንተ ደግሞ ምንድነው የምትለው? ያው እኔ እያልኩ ያለሁት እህቴ እኔን እየተጠጋችኝ አይደለም። መፍትሄ ነው፣ መፍትሄ እንስጣት። ቀርበ ማናገር ነው። 30 ሰው መሰብሰብ ነው እንዴ? ወሬ ባወራህ ነው እንዴ? እኔ መፍትሄ ነው የምፈልገው። መፍትሄ ስጡኝ። መፍትሄ እኮ የሚገኘው ቁጭ ብሎ በማውራት ነው። 30ውን እየሰበሰቡ ወሬ ባወራ አይደለም እኮ። አንቺ ለምን እኔን ባታከብሪኝ እዚህ የመጣውን ሰው አክብሪ። ለነሱ አክብረው ይመስ ፍቃዴን ጠይቀውኝ ገቡ። እሺ አንዴ ስሙኝ። የዘላለም እናት እንዴት መሰሉት? ዘላለም ለኛ እንደነገረና እኔ እንደተረዳሁት እንደሆነ እቺ ልጅ እንደ በፊቱ አይደለም፣ ጸባዩዋ እየተቀያየረብኝ ነው ያለው። እንደ በፊቱ ሁሉ ነገሯ እየተቀያየረብኝ ነው ያለውን ነገር ላውራት ልቀርባት ብል አትቀርበኝም፣ ትሸሸኛለች ነው እያለኝ ያለው። እና ታዲያ ለእናትየውም ስነግራት እናታችንም እያለችን ያለችው ልትጨፍር ትውጣለ። ምንድነው ልጅ ቤት ውስጥ ቢቀመጥ ሴት ልጅ ቤቷ ብትቀመጥ ምንድነው ነው? ወጣ እንደ ጓደኞቿ መዝለል፣ መጨፈር፣ በየጫት ቤቱ በየክለቡ መዞር አለባት? አይ ይሄን ማለት እሱ እንዳለኝ እንደሆነ ለግዛትና ልርዳት ባለው ቤት ብትቀመጥ ጥፋት ነው ወይ? እሱ እኮ ግልጽ ነው ጥፋት እንዳልሆነ እኮ አውቃለሁ። ግን ተማሪ ናት ተማሪ ናት። ብዙ ነገር ትምህርት ቤት መቼ ሄዳ ታውቃለች? አንተ መቼ ሄዳ ታውቃለህ እንዴ? እኔ በጣም ብዙ ጊዜ ጓደኞቿ ነግረውኛል። ትምህርት ቤት እንደሱ ዱርዬ ስላልሆኑ ይዘሻት ስትሄጂ ዩኒፎርም አድርጋ ታውቃለች እናቴ። ለምን ምን ችግር አለው? እኔ የማደርሳት አስገብቼ ካስወጣኋት ዩኒፎርም ብትለብስ ባትለብስ ምንድነው ችግሩ? ምን ማለት ነው ዩኒፎርም ብትለብስ? የደንብ ልብስ እኮ ነው። እንዴት እንደዚህ ማለት? ምንድነው ያስጨነቀ? አንተው መማሯ ነው ዩኒፎርም አለመልበሷ ነው? ተምራ አታውቅም። የታየ ብዙ ጊዜ ጓደኞቿ ነግረውኛል እኮ አልኩሽ። ወሬኞች ናቸው፣ ምቀኞች ስለሆኑ እንደነሱ ዘልዛላ ስላልሆነች። እንደዛ ማለት የለብሽም። በየሻ ቤቱ በየጭፈራ ቤቱ አላየሻቸውም እኮ። ለምንድን ነው እንደዛ ብለሽ? አንተ አይታቸዋል? እኔ እኮ ስለማውቃቸው ነው ጓደኞቿ። እህትህ መች አወቃት በአግባቡ? እንዴ ስለ እህቴ እኮ ለዛ ነው መፍትሄ ያስፈልገኛል። ጓደኞቿ እንዲህ ያሉ ብለህ በወሬ ለምን የመጣው አናግሩኝም? ትምህርት ቤት አልሄደችም ካሉ ለምንድን ነው ጓደኛችን ትምህርት ቤት ያልሄደች ብሎ ለምን ጋር አልመጡም? አንቺ እኔን ልጅሽን እንደዚህ የተናገርሽ እንግዳ ቆንኩትን እንኳን እኮ አላከበርሽም ጭራሽ። እንዴት ነው እነሱ እንዳናገር? መጀመሪያ አንተ እናትነትን አውቀህ መቼ አከበርከኝን ነው? እናቴ ተረጋጊ። አሁን ይሄን ሁሉ ሰው ሰብስበህ የምትወነጅልኝ እኔ አሁንም ተረጋጊ። እሺ ይሄ ምክንያቱ ምንድነው? እስኪ ከርሶ አንደበት ደግሞ እስኪ እንስማ። መፍትሄው ምንድነው? እስኪ ምንድነው እንዲህ የሆነች ያለችበት ጉዳይስ ምንድነው? ምን ስትሆን አይተሃል? ካለፉት 2 ዓመታት ወዲህ ልጆት ጸባዩ እንደተቀያየረ። ምን ሆኖ ተቀየረ? ቤት መቀመጥ ጸባይ መቀየር ነው? ጨዋ መሆን ብልግና ነው? አይ እንደ በፊቱ እሱ እንዳለኝ እንደሆነ ትነጫነጫለች፣ ታለቅሳለች ነው ያለኝ። እንደ በፊቱ አይደለችም ነው ያለኝ ያለው። ከፋት ወንድም አላት ቤት ውስጥ እንደ ታላቅ ዞሯትም ከፋት። እሺ እንዲህ ሊሆን የቻለው እናቴ በምክንያት ሊሆን ይችላል። እሱ ስራ ጀመረ፣ ጠዋት ወጥቶ ማታ ነው የሚገባው። ከፋት። እኔ የሚያስፈልጋትን ነገር ካሟላሁላት እኔ ከቤት ውጪ ነው እንዴ ማድረው? ምንድነው የሚያስፈልጋት ለሷ? እንደ ተማሪ 12ኛ ክፍል ተማሪ ናት። ስልክ እንኳን ልግዛላት ስል እንዴት ነው ይሽው? ስልክ አስፈላጊ ነገር ሆኖ ነው? እንዴት አያስፈልጋትም? ተፈታኝ እኮ ናት። እና በስልክ ነው የምትማረው? ኦንላይን እኮ ነው ትምህርት። እሺ አንተ አማርኛ ነው። ስልክ አያስፈልጋትም ልጅቷ በዚህ እድሜ። እሺ ይሄ እንዲህ ከሆነ ልጅቷ አሁን ለተለዋወጠባት ነገር ወይ አሟት ሊሆን ይችላል በሚለው እሱ ሊያሳክም ሲል አይሆንም የሚሉት ደግሞ ለምን? አናመማትማ እንዴ? እኔ እኮ ነኝ እናቷ አይደል? እንደ እናት ማድራው ብራት እኔ ነኝ። ያላመማት እኔ ምን ህመም ነው? ተረጋጊና። እንደ እናት እኮ ከኔ ከወንድሟ በላይ እንደ እናት ማስጨነቅ ያለበት አንቺን ነበር። ምን አይቼ ልጨነቅ? ልጅቷ ጤነኛ ነች። ከኔ ጋር በሰላም ነው ወተን የምንገባው። እሺ አይተሻል? ቤት ውስጥ ሶስታችን ስንቀመጥ እንዴት ነው ተነስታ ወደ መኝታ ክፍል ገብታ እንዴት እንደምትሆን? እሱ አንተን ልጠይቅህ።
ምን እንደምታደርጋት በምን እንደምታስፈራራት አላውቅም። በእረፍት ሰዓት ስትገባ ልጅቷ ይጨንቃታል። ምን ወንድሟ እኮ ነኝ። እሱን አንተ ታውቃለህ። የምታሳያትን ነገር የምትሆነውን ነገር አንተ ነው የምትሸሸው። ምን ማለት ነው? ነገር የማትፈልገው ምን ማለት ነው? ወንድሟ እኮ ነኝ። አንተ ስትገባ ነው በስነ ስርዓት ቁጭ ብላ ልጅቷ ቴሌቪዥን እያየች ትቆያለች። አንተ ስትመጣ ዘላ መኝታ ቤት ትገባለች። ወንድሟ እኮ ነኝ። ይሄ ማለት ችግሩ እሱ ጋር ነው ያለው እያሉኝ ነው። ጠይቀው። እሱ ጓደኛ ነኝ ብለህ የለ እንዴት ነው? እሺ ወጣት ዘላለም፣ እስኪ ይሄ ነገር ምንድን ነው? እስኪ ይሄ ነገር እኮ የምትለው ቀን ሙሉ ስራ አሉ። እሷ ስራ ነው ሙሉ ከእሷ ጋር አሉልም እኮ ከእህቴ ጋር። እሺ ወጣት ዘላለም እናቴ እኔን እኮ ነው እየሆነ እጀልሻለሽው። ምን ማለት ነው? ከልጆ ጋር ለእህቴ እንኳን መፍትሄ እኮ አልሰጣት። ልንገባ ያደረግከው እንዴት? ይኸው አንተ እንደምታወራው ሰውየው ግራ እስኪገባው ድረስ አይደለም። ለእህቴ የሚያስፈልጋትን ነገር እኔ ልስጥ እንኳን ስለ አንቺ እኮ ነሽ። ስልክ ነው አያስፈልጋትም። ቢያስፈልጋት ኖሮ እኔ እሺ ለምንድን ነው ትምህርት ቤት የማታስገቢኝ? ትምህርት ቤት ለምንድን ነው እሷ ማትገባው? እንድትገባ ማታረጊው? እየሄደች አይደል እንዴ? እየሄደች እየተማረች አይደለም? እኔ ስለሷ ብዙ መረጃዎች አሉ። አሁን 12ኛ ክፍል ተፈታኝ ነች አልኩ። ዩኒፎርም አትለብስም እያለ ዩኒፎርም ሳትለብስ ሌላ ቦታ ነው እየወሰደቻት ያለው እያለ እኔ እናቷ ነኝ የተስቦስዳት። አንተ ምን አገባ? ምን ማለት ነው? አይ መፍትሄ ለማምጣት ያክል እናት ሆነሽ እንዴት ነው ለማጣራት ያክል መፍትሄ የምታመጣው? ልጄ ጤነኛ ነች። ምንም የጎደለባት ነገር የለም፣ የሆነችው ነገር የለም። ስለዚህ ከአንተ የሚያስፈልገ ምንም መፍትሄ የለም። እሺ አይ ማለት አሁን የአቅሜን ያክል ለመርዳት ያክል ነው እዚህ የመጣ ነውና ዱርዬ አይነት ወታ መዝናናት አትዝናና። አስፈላጊ ከሆነ መዝናናት እኔ ራሴ አዝናናት ነው እንደ ኖርኩ። አንተ የትኛው ኑሯችን ነው የሚያዝናና? ልክ ነሽ፣ ግን እኔ ሆኜ ያላልኩትን እሷ ማድረግ አለባት። መልስ ስጠኝ። አንተ ተዝናንተህ ነው ወይ የተማርከው? አይደለም አውቃለሁ፣ ግን እኔ መዝናናት እየፈለግኩ ሳልዝናና ነው። ምክንያቱም የኑሮ ነገር ነው እንደዚህ ወደኋላ ያስቀረኝ። በሰዓት መጠየቅ ነበር። ግን እንደኔ ማደግ የለባትም እህቴ። ዛሬ አይደለም መዝናናት ትፈልግ ነበር ማለት ትናንት እንዴት እንዳሳደግኩ ታውቃለህ? እሱንም አውቃለሁ። ደሞዝ በልተህ ነው እኔን እንዲቀና ብለህ መልስ የምትመልስልኝ? እኔ እናቴ እንደዛ አላልኩም፣ ግን በእኔ ላይ የሆነው ነገር በእህቴ ላይ መሆን የለበትም። እሺ አይ ይሄ ዋናው ነገር አሁን ዋናው ችግሩ እንዳለኝ እንደሆነ ዘላለም መዝናናት ሳይሆን ልጅቷ ወደ ህመም ስትረስ ውስጥ እየገባች እንደሆነ ነው የሰማሁት። ይሄ ምንድን ነው? ጭንቀቱ ምንድን ነው? ሐኪም ነህ አንተ? አዎ እንዳለ ዘላለም ደግሞ እንዳለኝ እንዴት ነው ወደ ሐኪም ቤት ለወስዳ ሲል አልፈቅድም እያለች ነው እያለ ነው። ችግር የለባትም ልጅቷ፣ ከኔ ጋር ሰላም ነች። አይ ለምን አትመረመርም? ለምን እንደዚህ ያቆም? ምን ሆነሽ ብዬ ነው ማስመረምራት? እያለኝ ያለው ነገር እኮ በጣም ከባድ ነው። ምን ብዬ ነው ማስመረምረው? ታማለች እያለኝ ነው። አንተ ራስህ ታማል። ዘላለም ምንድን ነው የምትለው? ይሄን ነገር እንዴት ነው? እስኪ አንተ እናቴም ከኔ ጋር እንደዚህ እየሆነች ነው ያለችው። የሚያወራው ነገር እንግዲህ ወደ መፍትሄ ነው የምፈልገው። እሺ አሁን እህቴ የት አለች? ልጅስ የት አለች? ምን አገባ? ከእሷ ጋር ነው የወጣችሁ ብዬ ነበር እንደነገርኩ። አው ከእርሱ ጋር እንደወጣች ነግሮኛል። እህቴን የት ነው ያደረግሻት? እህቴ ትምጣና የምትጠየቀው ነገር ካለ ምንም አያስፈልግም። ማንም አይጠይቃት። አይ ያለውን ነገር መፍትሄ ለመፍጠር ያክል ምን ፈልገህ እንደመጣ አላምንም። እኔ እቺን የደረሰች ልጅ ለአንተ አሳልፌ አልሰጥም። ምን ማለት ነው? ጓደኛዬ እኮ ነው። አንተን መች አመንኩና ነው እሱንም ማመን? ምን ማለት ነው? እኔን አለማመን እንዴት ነው ማምን? አንተ ስታርል ልጅ እሷ የምትሸሸው? እኔ ምን አረኳት? ወንድሟ እኮ ነኝ። ውሎህን አንተ ነው የምታውቀው። ያየችብህ ነገር ይሆናል። ምንድን ነው ያየች? ስታወራ ወይ ውጭ ወጥተህ የሆነ ነገር ስታደርግ ሳታየማ ልጅቷ እንደዚህ አትሸሸው። ስልክ ባወራስ እኔ የምታወራውን ነገር አንተ ነው የምታውቀው። እሷ ፊት እኔ ከስራ ውጭ ቤት ለእህቴ እንደዚህ አይነት አገማመት ትሰጭኛለሽ ብዬ አላስብም ነበር። እሺ የዘላለም እናት፣ እኛ እዚህ የመጣ ነው እንዴት ነው መፍትሄ ለመፍጠር ያክል ነው እንጂ ለጭቅጭቅ አይደለም። እስኪ ያለውን ነገር እሷን ብትመጣና ከእሷ ጋር ብናወራ ደስ ይላል። ግን የደረሰች ልጅ ላይ ለጎረምሳ አልሰጥም። በቃ አታወራትም። እሺ እንደሚያስቡት አይደለም እናታችን። እንዴት ነው እኛ ወጣ ያለ ባህሪ ያለን ጎረምሶች ሳንሆን መፍትሄ ለመፍጠር ነው ወደዚህ የተገኘ ነው። እኔ ችግር የለብኝም። ችግር የነበረብኝን ጊዜ ብቻዬን አንገቴ እንደፍቻለሁ። ችግር ባይኖር ኖሮማ ወጣት ዘላለም እኮ እዚህ ድረስ እንዳግዘው አይጠራኝም ነበር። ላስወጣህ ነው። እናቴ ቤት እኮ የእግዚአብሔር ነው። እንዴት ነው እንደዛ የምትይው? እኔ ነኝ የቤት ኪራይ ከፍዬበት የምኖረው። አንተንም አብሬ ነው የማስወጣህ። እኔ እወጣልሻለሁ፣ ችግር የለም። ግን ከምወጣልሽ ለእህቴ መፍትሄ ሲገኝ ነው። ምንም ችግር የለባት። እህቴ ስጭኝና መውጣልሽ ከሆነ እወጣልሻለሁ። አሁን ያስካቸውን ሰዎች ሰብስብና ውጡልኝ። እሺ ተረጋጉና እስኪ ያለውን ነገር እስኪ እንዳዋቂ እናውራ። እስኪ እናታችን አይ አይደለም እንደዛ ለማለት ፈልጌ ሳይሆን እንዴት ነው ወደ መፍትሄ እንደምጣ ክብር ይጨቃጨቅ። ተረጋጊ። እኔ ባታከብሪኝ እዚህ ጋር አንተ ስለምን ክብር ነው የምታወራው? ለልጅሽ ብሎ እኮ ነው ለእህቴ ብሎ ነው እዚህ ድረስ የመጣው መፍትሄ ለመስጠት። ነገር የለም። አማርኛ አትሰማም? ዳምሃል እንደ አንተ ራስህ
ያው አውቃለሁ። እስኪ እንደ አንድ እናት ለልጅ እንደሚጨነቅ እስኪ ያለው ነገር ካለ እኔንም ያግዙኝና እኔ ከእናንተን አግዤ አብረን እስኪ መፍትሄ እንፍጠር። እቺ ልጅ ምንድን ነው የሆነች? እስኪ ከእርሷ አንደበት እስኪ አንድ ነገር እስኪ እንስማ። ከወጣት ዘላለም የሰማሁት ነገር አለ። እስኪ እርሶ ደግሞ እስኪ ስለ ልጅቷ ባህሪ እስኪ እኔ አሉባልታ አልወድም። ምንድን ነው የሰማው? እርሱ እያለኝ ያለው እንደሆነ ሰምተዋል። እያለኝ ያለው ዩኒፎርም አትለብስም። አዎ ዩኒፎርም ሳትለብስ የትም መሄድ መብት አላት። ለምን? እሺ ሌላው ደግሞ ጭንቀት ላይ ትምህርት ቤት ወስጄ የምመልስበት ምክንያት ደግሞ እንደናንተ አይኑ ጎረምሶችን ስለማላምን ነው። ራሴ አደርሳታለሁ፣ ሰዓቷን ጠብቄ ራሴ አደርሳታለሁ። በቀር ማልቀስሽ ምን ይባላል? እሱን አንተ ያየው አንተ ነህ። እኔ እኮ ስራ በሄድኩበትም ሰዓት እኮ እያለቀሰች ነው የምትውለው ማለት እኮ ነው። አንተን እያስፈራራት ያለው አንተ ጋር የት ኖሬ ነው ማስፈራራት? እሱን አንተ ታውቃለህ። እናት አንቺ ነሽ እኮ እኔ ወንድሟ ነኝ። አሁን ሌላ ችግር ውስጥ እንዳንገባ አይደለም። እናት አንቺ ነሽ፣ ወንድም እኔ ነኝ። ያው ከእናት በላይ አንቺ ነሽ። እሺ ያው እስኪ ስለሷ ያለውን ነገር እስኪ ንገሩኝ። እስኪ ስለሷ የሚያውቁት ነገር እስኪ ንገሩኝ አንዳንድ። ከርሶም ደግሞ ከሷ አንድ ቤትም ደግሞ ለስማው። አማርኛ አትሰማም? እሺ ልጄ ችግር የለባትም። ችግር ብለህ የምትለው ነገር ካለ ደግሞ አሁን እኔ ምንም እርዳታ አያስፈልገኝም። የችግሩን ጊዜ አልፌዋለሁ። 2 ልጆችን ሳሳድግ ያስፈልጋል መፍትሄ። አሁንም ችግር ላይ እንዳለን ማወቅ አለብሽ። ሰዎችን ያዘና ወጣታ። አይ ተረጋጉና እስኪ ያናግሩን። ያለውን ነገር እኮ እዚህ እኛ ችግር ለመፍጠር አይደለም እዚህ የመጣ ነው። ያለውን ነገር ተወያይተን ለመፍታት ነው። ኡኡ ብዬ ጮኬ ሰው ሳልሰበስብበት ተነሱታልኝ። አሁን ኮተትን ያዘና አይ እንደዛ ከሚሆን መፍትሄ ለመፍጠር ያክላል ተነሱታልኝ። ውጡልኝ፣ ተነሱ፣ ተነስ። አንተም አውጣ። እሺ ውጣ፣ አንተም ከፈለክ እና ተረጋጉ። እንደዛ ውጣ። ዛሬ ለደረስ ነው። ውጣ፣ ተረጋጊ። ዘላለም ችግሬ ካንተ ጋር ነው። ውጣልኝ እኮ ተረጋጊ። ውጣልኝ ብዬሃለሁ። እንደዛ አይደለም እኮ እናቴ፣ ለምን አትረጋጊ? ውጣልኝ። አንተንም ላይ አልፈልግም። አሁን ደግሞ ወሰኛናል። በራስህ ነው ትችላለህ። ውጣልኝ፣ ውጣ፣ ውጣልኝ፣ ውጡልኝ። እንዴት አደርሽ እማዬ? ዛሬ ስራ የለም እንዴ? አደርሽ? አይ አርፍጄ ነው የምወጣው። ያው እህቴን እንድጠብቃት ነዋ። ምን ችግር አለው? እህቴ አይደለች እንዴ? ከምንድን ነው የምትጠብቃት? ከምንም ቢሆን በቃ መጠበቅ አለብኝ እህቴን ማግኘት ስለፈለኩ። እስከዛሬ አንተ ጠብቀህ ነው እዚህ ያደረስከው? ምን ማለት ነው? እህቴ እኮ ናት እናቴ። ትናንትና ያለው አምባጓሮ ፈጠርክ፣ ዝም አልኩ። ጓደኛዬን ማምጣት ምን ችግር አለው? ጓደኛዬን ማምጣት አይደለም ፍቃዴን አለመጠየቅ ነው። ጓደኛዬን ለማምጣት ፍቃድ ያስፈልጋል? አዎ። አንተ እስከዛሬ ድረስ ስትኖርና ስታድግ ማንን አምጥተህ የምታውቀው ነው? ጓደኛዬ እኮ ነው። የትኛው ኑሮ እንደላቀው ነው አንተ ዛሬ ሰው እንድትሰበስብ የሚያደርግህ? ይሄ እኮ መጣ በል እንደዛ አታስቢ አንዴ። ዛሬ አንተ ደረሰ ቀድሞ የእህትህ ተቆርቋሪ ሆነ ስንት ነገር ልፍጠር ብለህ ጭቅጭቅ ውስጥ የምትከተል። እኔ የእህቴ ነገር ስላሳሰበኝ ነው እንጂ ለዛ እኮ ሁሌ በነጋ መከራከር አለብን እንዴ? እንዴት አደርሽ? አንተ ልትጣል ቤላ አስተካክል ነው። ወዴት ልውጣ? ወደ ፈለክበት ጎረምሶቹ ጋር። እንዴት አደርሽ? ምን ሆነሽ ነው? ምንድን ነው የምትነጫነጭው? ወንድምሽ እኮ ነኝ። ዞር በላለች እኮ አይደል? በቃ ዞር በላት ካልፈለገች። ምንድን ነው? ምን ማለት ነው? እህቴ እኮ አልፈልግም ማለች። ይሄ ነገር እኮ አሳስቦኝ እኮ ነው ጓደኛዬን ላማክሩ ይዤ መጣሁ። እኮ ነገ ሰላም ነች። ምን ሆነሽ ነው? ግቢ ሲበጠብጥ ነው። ይውጣ አሁን። ምን ማለት ነው? እህቴ የሆንሽ ነገር አለ? ለምንድን ነው ከቤቴ ወዴት ይምጣ? እህቴን ላናግራት። ምን ማለት ነው? አንተ ነገር ነው የምትፈልገኝ? ትናንትና እዚህ ጎረምሳ ሰብስቦ ቤት ውስጥ በጠበጥ ነው አለ። እኔ ምን አውቅለታለሁ? ጓደኞች እያለ ትንሽ ቡና ቀራለች። ቡና ጠጣ።
አንቺ በቃ ትምህርት ቤት ቁጭ ብዬ መዋል በጣም እያስጠላኝ። መልስ የመለስሽልኝ ነው? እየመለስኩልሽ አይደለም እያናገርኩሽ። መታረጉ ነው ትምህርት ቤት ትላለች። ተምረሽ ልደርሽ ነው። ቶሎ ቶሎ ቢያሉ ወደዚህ አስጠጋሉ። ወደዚህ ምን ያህል ነው እሳቱ አልተቀጣጠለም? ስሚ ትምህርት ቤት አልሄድኩም ቤት ውስጥ ቁጭ አድርጋ ነው የምትውለው ምናምን ብለሽ ብትይ እገልሻለሁ። ይታይሻል አይደል? ይሄ ፎቅ ቁልቁል ነው የምለቅሽ። እወቂ። ይሄ ፎርም ሞልተሻል። ፈተና እስክትፈተኝ ድረስ አርፈሽ ቤትሽ ትቀመጫለሽ። ምን አድርግ ቤት ውስጥ ቆይ አይደለም አንብቢያ ቁጭ ብለሽ ትምህርት ቤት ምን እንደምታረጊ ነው ሲጀመር የሚሻለው ምን ማለት ነው? ላይ መስይ መልሽልኝ። ቤት ውስጥ ዝም ብዬ ነው እንደሆነ እና ምን ትሆኚ ታዲያ? አታነቢም? ፎርም ሞልተሻል። ተፈታኝ አይደለሽ እንዴ? እና ቤት ታማለች ብዬ ወረቀት አስገብቼልሻለሁ። ስለዚህ ቁጭ ብለሽ ማንበብ ያለብሽን አንብቢ። የፈተናሽ ቀን ተነስተሽ ትሄጃለሽ። ለወንድምሽ ታመሻል። ከዚህ በላይ መታመም አለ? አንቺ እኮ ነሽ በሽተኛ ያልሽኝ። ምን አድርጌ? ከቤት ከመቀመጥ ውጪ በሽተኛ ምንም ውጪ ምንም ጉዳይ የለሽም። እኔ ለአንቺ ዋጋ ከፍዬ ያሳደግኩሽ እንዲህ አይነት መልስ እንድትመልሽልኝ አይደለም። ዋጋ ከፍለሽ ያሳደግሽኝ እና ቤት ነው የምታውቂው? እና ምን ፈልግሽ ታዲያ? ማን ልብ የሰጠሽ አንቺ? እነዚህ ምንድን ነው ሀሳብሽ? ንገሪ፣ ምንድን ነው ሀሳብሽ? እኔ ነግሬሻለሁ። አንድ ነገር አወራለሁ ቤት ነው የምቀመጠው እንዲሆናለሁ ብለሽ ብትይ ነግሬሻለሁ። በኋላ ታዝኝብኛለሽ። አሁን ቡናውን ቶሎ ቶሎ አፍዪ። በጣም ማጨሻው አንቺ እሳቱን አድርጊና እዚህ ጋር አድርጊልኝ። አንቺ ይበቃል። በቃ አንቺ ፈልጌ ነው አንቺ ባንቺ ነይ እንጂ የት ነው የምትሄጂው?
ተይው በቃ ነይ እኮ ነይ። ተይው በኋላ እንጠጣለን። ነይ ምን ሆነሽ ነው? ምን ሆነብሽ? እጣኑ ምንም አይልም። ሰራ ማለት ነው። ነይ ነይ ጋር ምን ሆነሽ የምትሽኮረመሚው ዛሬ? ምን አሽኮረመምሻል? ምንድን ነው የሚያሽኮረመምሽ? ምንድን ነው የሚያሽኮረመምሽ? ምንድን ነው የሚያሽኮረመምሽ? ለምንድን ነው የምትይው አንገትሽን የምትደፊው? እስቲ ነቃ በይ። ምን ሆነሽ ነው? እንዴት ደውዬው ዘና በይ እንጂ ፈታ በይ። ምን ሆነሽ ነው? ምን የተለየ ነገር አለው ዛሬ? ምን አለው? ዘና በይና መጽሐፍ ምንድን ነው ያደረግሽ? ነፃ አይደለሽም ዛሬ። እስቲ ሪላክስ አድርጊ፣ ፈታ በይ። እና ውስጥ እንግባ ግቢ መጣሁ። ስልክ አውርቼ ልምጣ። ግቢ ትንሽ ወይ እንዳልከኝ አስተካክያለሁ። በየትኛው ካሜራ ነበር ያልከኝ? አዎ ሴታፑን አስተካክያለሁ። አይ በሱኛው ከለር የለም፣ በሱ ከለር የለም። ሌላ ጊዜ በቃ አሁን በነጩ ነው ያለው። አይ አልተሰራበትም። ያው ይሄ መጨረሻዬ ነው። በዚህ ዋጋ ላይ አልሰራም ከዚህ በኋላ እኮ። ታስተካክላለህ ነግሬሃለሁ። በፈለግከው ሰዓት ፖስት ማድረግ ትችላለህ። በቃ እልክልሃለሁ። ትንሽ ታገኝ።
እና ቃል ቡና አስፈጨሽ ተስተሽተኛል። ቡና ሳፈላኩ ምንድነው እንደዚህ ነው? የማትጠጪው ቡና ስለማታፈ ይሆናል። አነሳሽው በቃ ማለት ነው። አነሳሽው ይቅር አንቺ ነበርሽ እኮ ጥለሽ ምንተኛሽ ታዲያ እኔ ምን ላድርግ? ያው ቤቱ እንዲጫጫስ ነበር እንዲሁ እጣን አጭሼበታለሁ። በቃ ፊትሽን ታጠቢ ቀለል ይልሻል። በዛው እቃውን አነሳሽው። የሆነች ዕቃ ተቀብዬ ልምጣ ነው። አነሳሽውና እያነበብሽ ለግለግ ብዬ ይቀልሻል። መጣ እኮ ለግለግ በይ እስከዛ እቃውን አነሳሽ እነግርሻለሁ። ለአንድ ሰው ትንፍሽ እላለሁ ብለሽ ብትይ ከዚህ ቤት እወጣለሁ ብለሽ ብትሞክሪ እነግርሻለሁ። ውርድ ከራሴ በዚህ ቁልቁል ነው የምለቅሽ። ነገርኩሽ። እኔ ራሴ እንደዚህ እህቴ አንዴ ላወራሽ እፈልጋለሁ። ምንድነው የምታወራኝ? ምንድነው እንደዚህ የለበሽው? ምን አገባህ? ምን ሆነሽ ነው? እንዳትነካኝ ወደዛ። ምን ሆነሽ ነው? ወንድምሽ እኮ ነኝ እህቴ። ላወራሽ እፈልጋለሁ። እንዳትነካኝ እንዴ! ምን ሆነሽ ነው? በቃ እንዳትነካኝ አልፈልግም። የሆንሽው ነገር አለ። ለምን አታስረጂኝ? የለም ምንም ነገር። ዞር በል እንዳትነካኝ በቃ። ለምንድን ነው የምትሸሽኝ? ወንድምሽ እኮ ነኝ። ዞር በልልኝ በቃ እንዴ! እህቴ ወንድምሽ እኮ ነኝ። አይደለም በቃ አልፈልግም። ላወራሽ እኔ እፈልጋለሁ። አልፈልግም እንዴ! ምን ሆነሽ ነው? እማ ነይ። ምን ሆነሽ ነው? ምን ሆንኩኝ እንዴ? ምንድን ነው እንደዚህ የሚያስጨርሽ? ምንድነው? ወዴት ልትሄዱ ነው? ትምህርት ቤት ላደርሳት። አንቺ ከኔ ጋር ነው በትምህርት ቤት የምትሄደው? ከማን ጋር ነው የምትሄደው? ከአንተ ጋር መቼ ነው ሂጅ የማውቀው? ዞር በልልኝ ወደዛ። ምን ሆነሽ ነው? ምንድነው የፈለግከው አንተ? እንዴ ትምህርት ቤት ላደርሳት እኮ ነው። እኔ ላደርሳት ነው። እዚህ ከማን ጋር ነው የምትሄደው? ከእሷ ጋር ነው የምፈልገው። በቃ ከምን ምንም የሚያጨቃጭቅ ነገር እኮ እሺ፣ ምንድነው? ለምንድን ነው የምትጮሂው? ምን ሆነሽ ነው? የሆንሽው ነገር አለ? ምንም አልሆንኩም። እንዳትነካኝ እንዴ! በቃ ምንድነው እንደሚያደርገው? አንተ ልጅ ጤነኛ አይደለም እንዴ? እማዬ ወንድሟ እኮ ነኝ። ታዲያ እህት ለወንድም እኮ እንደዚህ አሁን ለምን ጊዜ ትገለበታለህ? አንቺ የሆንሽው ነገር አለ እንዴ? የለም። እስኪ ዞር በልልኝ። እንደዚህ ለብሳ ነው የምትሄደው? አንተን አይመለከትም።
ተዘጋግቶ ብሎ እና እንደሱ ዘና ስትይ እኮ ነው የሚያምርብሽ። ለዚህ ጋር አዎ ነኝ ነኝ ኧረ ስታረጋጊ ቀስ በይ ዛሬ እንዴ ምንድን ነው? ምን ሆነሽ ነው? ኧረ ቀስ ተረጋጊ ቀስ በይ ቀስ በይ ውስጥ ነው ነው እዚህ ይሻላል። ትንሽ እንቆይ። ወይስ አንድ የምጠብቀው ስልክ አለ እኮ አንድ የምጠብቀው ስልክ ነበረ። የምን ስልክ ነው? ማገኘው ሰው ነበረ ማወራው። ወይኔ እናንቺ እንሂድ በቃ ውስጥ ቆይ አንድ ስልክ ላውራ። የምጠብቃት ስልክ አለች። ነይ በቃ ምንድን ቆይ ነው? አንድ ስልክ እጠብቃለሁ። ወይ አውልኬልሃለሁ እኮ አላየሁም መላኩልህ። ምንድን ነው ኳሊቲ የምትለኝ? በካሜራ እንዳይቀረጽ አልክ። እሺ ብዬ በስልኬ ነው እየቀረጽኩ ያለሁት። አይ እንግዲህ ከፈለክ የራስን ካሜራ መመደብ ትችላለህ። አይቻልም ብላል። እኔ በስልክ ነው ያደረኩልህ። ስማኝ ይልቅ ቆይ ስማኝ ዛሬ ጠዋት እዛ ፔንሲዮን መታ የሰራችሁ እና ከሴት ጋር አይመስለኝም። እኔን አላስገቡኝም ከወንድ ጋር መሰለኝ። የእሱን ብሩን ቶሎ አሁን እናስገባልኝ ንገረው። ጠዋት እዚህ የተቀረጸውንም ልኬልሃለሁ። የሁለቱንም ብር ቶሎ አስገቡልኝ። እኔ እንደዚህ አይነት ነገር አልፈልግም። እሱን ካላክልኝ ይሄኛውን አልክልኝ። ብሩን ቶሎ አስገባልኝ። ይሄን አሁን እልክልሃለሁ። በፈለግ ሰዓት ወስደው ነው ችግር የለውም። እሱ ግን ነግሬሃለሁ። ዋጋ አስተካክል። የዛኛውን ቶሎ ይላኩልኝ። ቶሎ በልሽ። እሱ ሲገባልኝ ነው ብሩን ስታስገቡ ልክልኝ። እሺ